እንደሚታወቀው በመደመር መንግስት እይታ በሁሉም ዘርፎች እምርታን እያስመዘገብን እንገኛለን። በተለይም በፖለቲካው፣ በኢኮኖሚው፣ በማህበራዊ ዘርፎች ሀገራችን የነበረባትን ስብራት ለመጠገን የተጀመሩ የሪፎርም ስራዎች ፍሬ እያፈሩ ይገኛሉ። በዚህም የሀገራችን ሕዝብ ሁለንተናዊ ፍትሃዊ ተጠቃሚነት እየተረጋገጠም ይገኛል። ከነዚህ መካከል አንዱና ዋነኛው የሆነው የሲቪል ሰርቪስ ሪፎርም በተሟላ ሁኔታ እንዲተገበር ከማድረግ አኳያም አበረታች ስራዎች እየተከናወኑ ይገኛሉ። እንደሚታወቀው የ21ኛው ክፍለ ዘመን ፈተና ተብለው ከሚወሰዱት መካከል አንዱ የህዝብ አዳጊ ፍላጎት ነው። ይህንን የህዝብ አዳጊ ፍላጎት ምላሽ እንዲያገኝ ለማድረግ የመንግስት አገልግሎትና አስተዳደርን በየጊዜው ማሻሻልና በየጊዜው ጊዜውን የመጠነ አመራር መስጠት ይጠይቃል። ይህንን ማድረግ ሀገራችን ለጀመረችውና ለምናለመው የብልጽግና ጉዞ እውን መሆን ከፍተኛ ድርሻ ይኖረዋል። በዚህ ረገድ በሪፎርም ስራዎቻችን የአገልግሎት አሰጣጥን ማሻሻል፣ በተለይም ብቁ ነፃና ገለልተኛ ተቋማትን ከመገንባት አኳያ ሰፊ ስራዎች እየተሰሩ ይገኛሉ። በዚህ ረገድ የተለያዩ የአደረጃጀት ማሻሻያዎችን በማድረግ የህግ ማዕቀፎችን በየጊዜው በማሻሻል የመንግስት ተቋማት የሚጠበቅባቸውን ተልዕኮ እንዲሰጡ ከማድረግ አኳያ የተሻሉ ስራዎች ተከናውነዋል። ይህን መነሻ ባድረግም በተለይም የፌዴራል መንግስት በጥቂት ጊዜያት ወራት በሚባሉ ጊዜያት 2 ጊዜ ለመንግስት ሰራተኛው የደሞዝ ማሻሻያ አድርጓል። የክልላችን መንግስት ደግሞ የአዲሱን የክፍያ ማሻሻያ መነሻ ማድረግ ከጥቅምት ወር ጀምሮ እንዲከፈል ተደርጓል። እነዚህና ሌሎች ለውጦች በዋናነት በሲቪል ሰርቪስ ሪፎርም በኩል የምንሰራቸው ቁልፍ ስራዎች ሲሆኑ ከዚህ በተጨማሪ ሌሎች መሰል ስራዎችንም በቀጣይ አጠናክረን የምንቀጥል መሆኑን በዚህ አጋጣሚ ለመግለጽ እወዳለሁ። መሶብ አንድ ማዕከል ለሕዝባችን ቀልጣፋ የሆነ ከብልሹ አሰራርና ከሌብነት የጸዳ ፍትሃዊ የማያዳላና ጊዜውን የዋጀ ዘመናዊ የመንግስት አገልግሎት ለመስጠት በጣም አስፈላጊ እና አግባብነት ያለው ተቋም ነው። ይህ ተቋም በተለያዩ ተቋማት የሚሰጠውን አገልግሎት በአንድ ማዕከል እንዲሰጥ በማድረግ ብቁና በቂ የሰው ኃይል እንዲኖረው በማድረግ ቴክኖሎጂን በመጠቀምና የቅንጅት አሰራሮችን እውን በማድረግ በቀጣይ በክልላችን በተለያዩ ዘርፎች የሚታየውን የመልካም አስተዳደርና የብልሹ አሰራር ሁኔታዎች በከፍተኛ ሁኔታ እንደሚቀንስ ይታመናል። በተለይም በተገልጋዮች ዘንድ የሚነሳውን የምልልስ መብዛት፣ የቆይታ ጊዜን ማሳጠር እንዲሁም ቅልጥፍናን በመጨመር በየዘርፉ የሚሰጡትን አገልግሎቶች በተሻለ ደረጃ ለመስጠት የሚያስችል ይሆናል። ይህም በተለያዩ መድረኮች የሚነሳውን የመልካም አስተዳደር ችግር ለመቅረፍ በጣም ወሳኝ ተግባር ስለሆነ በቀጣይ አሁን ያሉትን ጅምር ስራዎች አጠናክረን እንቀጥል መሆኑን በዚህ አጋጣሚ ለመግለጽ እወዳለሁ። በቀጣይ የሲቪል ሰርቪስ ሪፎርምን በተመለከተ የተሟሉ ስራዎችን ለማከናወን ጥረት የምናደርግ ሲሆን በተለይም ፖሊሲውንና አዋጁን መነሻ ያደረጉ የሲቪል ሰርቪስ ማሻሻያዎችን በሁሉም ተቋማት እንዲተገበር የምንሰራ ይሆናል። ከዚህም ባለፈ በወረዳ የሚሰጡ
አገልግሎቶች የሕዝብን ፍላጎት መነሻ ያደረጉና የየወረዳውን ተልዕኮ ሊያሳኩ የሚችሉ እንዲሆኑ የምንሰራ መሆኑን ለመግለጽ እወዳለሁ። በዚህ አጋጣሚ የሕዝባችን በገጠርም በከተማም ያለው ዛሬ የተመረቀውንና ወደ ስራ የሚገባውን የሐረሪ መሶብ አንድ